ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምከረማችሁ ያርኩኝ ዛሬም በአዲስ ቪዲዮ መጥቼላችኋለሁ እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ ሼር ሰብስክራይብ ያረጋችሁ እንድታበረታቱ በትህትና እየጠየቅኳችሁ አሁን እንግዲህ የምንገኘው ከቄራ አለፍ ብለን ነው የምንገኘው ማለት ነው። ቄራ አካባቢ እንበለው እንግዲህ ስያሜን ወይም ደግሞ ወደ ሳር ቤት አካባቢ እየተጓዝን ነው ያለነው። ወደ ሳር ቤት አካባቢ ነው ጉዟችንን አድርገን የምንሄደው ማለት ነው። በስተግራም በስተቀኝም የሚያማምሩ አሪፍ ቦታዎችን እያሳዩዋችሁ እያስጎበኛችሁ ነው የሚሄደው። በድጋሚ መልካም ጊዜ እመኝላችኋለሁ። ይሄ እንግዲህ እዚህ አካባቢ እንግዲህ ላይ ሰፋ ብሏል አስፓልቱ። ከዚህ በፊት ከድሮ ነው እንግዲህ እየነገርኳችሁ ያለሁት። ከዚህ በፊት ከነበረው በጣም ሰፋ ብሏል፣ ወለል ብሏል። እንደገና ደግሞ የኮሪደር ልማቱ እንግዲህ ውበቱን እያየ ነው ይመስለኛል። እንግዲህ አንድ እየተመለከትነው ነው። በስተግራም በስተቀኝም የሚያማምሩ ቦታዎችን እያየን እየጎበኘን እንግዲህ ወደፊት አድርገን እንጓዛለን። በነገራችን ላይ ይሄ የምንመለከተው አስፓልቶቹን ለሁለት የሚከፍለው መስመሩ ከዚህ በፊት ከነበረው ጉብ ካሉት የሚያምር ይመስለኛል። እንግዲህ አይደለ እዩት እስኪ ተመልከቱትና ልዩነቱን እንግዲህ እናየዋለን ወይም ደግሞ ትነግሩኛላችሁ። ከዚህ በፊት የነበሩትን ታውቁታላችሁ ብዬ ገምታለሁ፣ ታስታውሱታላችሁ። አሁን ደግሞ የምናያቸውን የመንገድ አካፋዮችን ውበት ያለው ይመስለኛል። እንግዲህ እናንተ ምን ይመስላችኋል ነው እያልኳችሁ ያሉት። እንግዲህ አሁን ወደ ሳር ቤት አካባቢ እየተጠጋን እየተቃረብን ምን ወደ አደባባዩ ጋር ማለት ነው። እዛ ጋር ስንደርስ ደግሞ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። አሁን ይሄንን ነው የምላችሁ። አሁን እንግዲህ መስመሩንና ይሄኛውን ተመልከቱት እስኪ የመስመሩን ልዩነትና ይሄኛው መሃል ላይ ያለውን አካፋዩን ግሪን ኤሪያ ባርዛፍ ያለበትን ማለት ነው። አስፓልቱን ለሁለት የሚከፍለው ያኛው መስመሩ የሚያምር ውበት ያለው ይመስለኛል አይደለ? እንግዲህ እንደተመለከት ነው። አሁን እንግዲህ የምንገኘው አደባባዩ ጋር ሳር ቤት አደባባዩ ጋር ያለ ነው። ወደታች ወደ መካኒሳ ቦር የሚያስኬደው እኛ ወደ ሳር ቤት አድርገን ነው የምንጓዘው ማለት። ወደ ቀኝ ደግሞ ወደ ሜክሲኮ የሚያስኬደው ነው። እኛ እንግዲህ አሁን ወደ ሳር ቤት አካባቢ ጋር ደርሰናል። ይሄ የምትመለከታቸው በነገራችን ላይ ሳር ቤት ሊባል የቻለበት ምክንያት እንደሚመስለኝ እነኚህ የምትመለከታቸው ሳር ቤቶች አሉ። በእነሱ ስያሜ ሊሆን ይችላል የሳር ቤቶች እዚህ አካባቢ ስላሉ ሳር ቤት ሊባል ችሏል ብዬ እገምታለሁ። ጓሳያችኋለሁ በደንብ አድርጌ የሚታይ ከሆነ ፊት ለፊት እንግዲህ ወደ ካርል አደባባይ ነው የሚለው አይደል? እንደምትመለከቱት ታፔላል ወደ ካርል አደባባይ አድርገን እንጓዛለን። ካርል አደባባይ ጋር ደግሞ ስንደርስ ካርል አደባባይ ነው ወይስ መስቀለኛ መንገድ ነው የሚለውን እዛ አካባቢ ስንደርስ እናየዋለን። እዚህ ጋር ታፔላው ላይ እንደምትመለከቱት ማለት ነው ሳር ቤት እነኚህ ናቸው። እንግዲህ ሳር ቤት ሊባል የቻለበት ምክንያት የነዚህ የሳር ቤቶች እዚህ አካባቢ መገኘታቸው ይመስለኛል። በስተግራ በኩል ማለት ነው ካናዳ ኤምባሲ ነው እየተመለከትን ያለ ነው። ይሄኛው የምትመለከቱት ፊት ለፊት ደግሞ ኮንስትራክሽን እየተሰራበት ያለው መቻሪ ሜዳ ነው የሚባለው እዛ አካባቢ እየደረስን እንግዲህ ከዚህ በፊት ወይም ደግሞ ድሮ ሜዳ እስከተወሰነ ጊዜ ድረስ ሜዳ ነበር እኔም ራሴ እስከማውቀው ድረስ። አሁን እንግዲህ ኮንስትራክሽን ስራ እየተሰራበት ነው። ይሄ ፊት ለፊት የምትመለከቱ ኮንስትራክሽን የሚሰራበት ቦታ መቻሪ ሜዳ ነው በመባል የሚታወቀው። እንግዲህ መቻሪ ሜዳ ሊባል የቻለበት ምክንያት ምን እንደሆነ ብትነግሩኝ በጣም ደስ ይለኛል። ከዚህ በፊት ሲግናል ምን ይባላል የሚለውን ጠይቄ ይሁን ማለት ተመልካቼ በጣም ነው የማከብራቸው፣ በጣም ነው የማመሰግነው። ከስር የጠለቀ በጣም በጥልቀት የሆነ እንትን የጻፉልኝ ምክርም እንደገናም ደግሞ አስተያየትም እንደገናም ታሪክም ነው የነገሩኝ። በጣም ነው የማመሰግነው ስለ ሲግናል አካባቢ። እንደገና ደግሞ ከመሰረቱ ጀምረው ከየት ልበላችሁ ከሚኒሊክ ጀምሮ በተዋረድ ነው በቃ ሲግናል ሊባልበት የቻለበት ምክንያት በደንብ አድርገው ያስረዱኝ። እግዚአብሔር ያክብርልኝ እላለሁ እሳቸውንም። አሁን እንግዲህ ምን ካርል አደባባይ ነው የሚለው እንግዲህ አሁን ያለንበት ቦታ ፊት ለፊት ወደ ጦር ኃይሎች ነው እኛን ዞርና ወደ ብስራተ ገብርኤል ነው የምንሄደው። እንግዲህ ጦር ኃይሎች ፊት ለፊት ነው የሚያስኬደው ብያቸዋለሁ። ታፔላው ላይ እንደተመለከት ነው ካርል አደባባይ ይሄ ነው። ካርል አደባባይ አሁን ፈርሶ መስቀለኛ መንገድ ነው ያለው። በፊት እንደምታስታውሱት እዚህ ጋር የካርል የራሳቸው ሐውልት ቆሞላቸው ነበር እዚህ አካባቢ ላይ ሐውልቱን ዞረን ነበር የምንሄደው። ፊት ለፊት ወደ ጦር ኃይሎች እንግዲህ እኛ ዞረ ወደ ብስራተ ገብርኤል የሚያደርገውን ጉዟችንን ቀጥለናል። እዚህ ላይ ታፔላው ላይ እንደምትመለከቱት ብስራተ ገብርኤል 1.2 ኪሎ ሜትር ይላል አይደለ? እዩት እንግዲህ በጣም አካባቢ በጣም ነው የሚያምረው። በነገራችን ላይ አሁን ደግሞ ይሄኛው የመንገዱ ማካፈያው አለ አይደል? የሁለቱ አስፓልቶች አካፋያው ቅድም ስመለከተው
ይሄኛው እንደገና ነው ውበቱ አለው። አይገርም? ስመለከተው እንግዲህ እዩት። እንግዲህ አረንጓዴ ስለሆነ ይሁን ወይም አነስ ስላለች ይሁን ይሄኛው ራሱ በጣም ውበት አለው። ከዛኛው ከመስመሩ ይልቅ ደግሞ ይሄኛው እያማረኝ መጣ። በጣም ነው የወደድኩት ይሄኛው። እንግዲህ እናንተ የትኛው ይሻላል? ይሄኛው መስመሩ ያምራል ወይስ ደግሞ አካፋዩ የመስመሩ ነው የሚያምር? ያኛው ትልቁ በስፋት ያለው ሳር ቤት ጋር ስንደርስ እሱ እንጃ እንዴት እንደሆነ አላቅም፣ አልተመቸኝም። ይሄኛው ግን ውበት አለው። እንደገና ደግሞ ሳየው የትኛው ያምራል? እንግዲህ እናንተ የትኛው ይመቻችኋል ነው የምለው። አሁን እንግዲህ ወደ ብስራተ ገብርኤል አካባቢ ጋር እየደረስን የምንገኘው። ብስራተ ገብርኤል አካባቢ ጋር ደግሞ ምን ማለት ቤተክርስቲያኑ አካባቢ ነው የምላችሁ። በነገራችን ላይ ይሄ ያለው ብስራተ ገብርኤል አካባቢ ጋር ነን ያለነው። ቤተክርስቲያኑም ደግሞ ምን ይመስላል የሚለውን በደንብ ከኮሪደር ልማቱ ከአስፓልቱ አወጣጥ ጋር ማለት ነው ምን ይመስላል አካባቢው የሚለውን በደንብ አድርገን እያየን እየጎበኘን እንሄዳለን። በድጋሚ መልካም ጊዜ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። አሁን እንግዲህ ወደ ብስራተ ወደ ቤተክርስቲያኑ አካባቢ ጋር ተቃርበና በስተቀኝ በኩል ነው ያለው። በደንብ የሚታይ እንኳን አሳየች። ይሄኛው ደግሞ የምትመለከቱት እዛ አካባቢ ጋር ሜዳ አለ። ከዚህ በፊት ሜዳ ይኖር አይኖር እርግጠኛ አይደለሁኝም፣ ግን አሁን የኳስ መጫወቻ ሜዳ ነው የተመለከትነው። በስተቀኝ በኩል ነው የብስራተ ገብርኤልን የምንመለከተው። ይሄ ነጩ ይሁት እንግዲህ በጣም ነው የሚያምረው አይደለ? ውበት አለው ራሱ ቤተክርስቲያኑ አጥሩ ራሱ። እየተጠጋ ስንደርስ አሳያችኋለሁ። እንግዲህ ይሄኛው የምትመለከቱት የብስራተ ገብርኤል አጥሩን ነው እየተመለከትን ያለ ነው። በጣም ነው የሚያምረው። ፊት ለፊት እንግዲህ የቤተክርስቲያኑ ጉልላቱ ይታያቸዋል። አጥሩ አካባቢ ይሄንን ይመስላል። በጣም ውብ ነው። እንግዲህ ቤተክርስቲያኑ በጣም ነው የሚያምረው። በጣም ነው ደስ የሚለው ማለት ነው። አካባቢው እዚህ አካባቢ ጋር እያየን እንግዲህ እየተጓዝን እየቀጠልን እንገኛለን። ፊት ለፊታችንን እንግዲህ ይሄኛው እንግዲህ ዘንባባዎቹ አድገዋል አይደል? እንደምትመለከቷቸው ረጃጅሞች ናቸው። እዚህ አካባቢ ያሉት የቦሌ አካባቢ የሚያጥር ይመስለኛል አይደለ? እንግዲህ ልዩነቱን እያየው ነው። በጣም ከፍ ስላሉብኝ ነው አሁን እየነገርኳችሁ ያለሁት። እንግዲህ እኛ ፊት ለፊት እንደምትመለከቱት ታፔላው ላይ እንደሚታያችሁ ቶታል አካባቢ ወደ ቶታል ነው እኛ የምንዞረው ማለት ነው። በስተ ቀኝ በኩል አድርገን ወደ ቶታል አካባቢ እንዞራለን። ይሁት እንግዲህ ፊት ለፊት ወዴት እንደሆነ አላወቅኩኝም። ወደዛ ጋር እንግዲህ ዞረን ወደ ቶታል አካባቢ የሚያስኬደው እንደገና ደግሞ እዚህ ጋር እንደምትመሉ ወደ አየር ጤና ነው 3.3 ኪሎ ሜትር። ከዚህ አካባቢ አየር ጤና ለመድረስ 3.3 ኪሎ ሜትር ነው የሚቀረን ማለት ነው። እንግዲህ ፊት ለፊታችን ወደ ቀለበት መንገዱ በፊት እንግዲህ አሁንም ቀለበት መንገድ ነው የሚባለው መሰለኝ። እንግዲህ ወደ ቀለበት መንገዱ ጋር ልንወጣ እየተጓዝን ነው የምንገኘው። አሁን ወደ አደባባዩ ጋር ምልክቱ ይታያችኋል። ወደ አደባባዩ ጋር ወይም ደግሞ ወደ ቀለበት መንገዱ አለ። ወደዛ ጋር እየወጣን ነው የምንገኘው። እንግዲህ እኛ የምንጓዘው ወደ አየር ጤና አድርገን ነው የምንሄደው። ወደ ላይ ቋሳያችኋለሁ በደንብ አድርጌ። ፊት ለፊቱ እንግዲህ ይታያችኋል መስለኝ አይደለ? ከተማው ቁልጭ ብሎ የሚታያችሁ ይመስለኛል። እንግዲህ አካባቢው ወደ ላይ ወደ ጦር ኃይሎች የሚያስኬዱ አስፓልት ነው። እንግዲህ በቀለበት መንገድ አድርጋችሁ ወደ ጦር ኃይሎች ይሄኛው የምትመለከቱት ወደ ጦር ኃይሎች ፊት ለፊት አድርጋችሁ የምትሄዱት አስፓልቱን ነው እያሳያችሁ፣ ቀለበት መንገዱን እያሳያችሁ ያሉት። እኛ እንግዲህ ዞረን ወደ አየር ጤና የሚያስኬዱን አስፓልት ይዘን እየተጓዝን ነው የምንገኘው። ቄራ አካባቢ እስከዚህ ድረስ በደንብ አድርጌ ያሳየዋችሁ ያስጎበኛችሁ ይመስለኛል። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።